በጉጉት የምትጠብቁት አማራዊ አንድነታችን የመጨረሻው ከፍታ ላይ የደረሰ ሲሆን ሳምንት ባልሞላ ጊዜ ውስጥ ትልቁን ብስራት ይዘን የፋኖ ኃይሎች አመራር አባል የሆኑት ዝናቡ ልንገረው ዛሬ ማምሻውን በንባብ ባወጡት መግለጫ ግዙፍ የሆነ የፋኖ ኃይል ድርጅት ከአንድ ሳምንት ባልሞላ ጊዜ ውስጥ በይፋ እንደሚመሰረት ተናገሩ። አመራሩ የፋኖ ኃይሎች የማወቅራዊ አንድነት መጠናቀቁን አስቀድሞ ባስታወቁት በዚሁ መግለጫቸው በእጃቸው የሚገኙ ምርኮኞች በመንግስት የአየር ጥቃት ህይወታቸው ከማለፉ በፊት ዓለም አቀፍ የቀይ መስቀል ማህበር እንዲረከባቸው ጥብቅ ጥሪ አቅርበዋል። አመራሩ አቶ ዝናቡ ልንገረው ምርኮኞች አደጋ የተጋረጠባቸው መሆኑን ጠቅሰው ከፋባ ቴዎድሮስ እዝ አደረጃጀት ማሻሻያ መጠናቀቁ በማስመልከት የተሰጠ መግለጫ በሚል ርዕስ ቀጠሮ የያዘና 7 ዝርዝር ነጥቦችን ያካተተ መግለጫ ይፋ አድርገዋል። ዝግጅት ክፍላችን መግለጫውን ሙሉ በሙሉ እንደሚከተለው አሰናድቶ ወደ እናንተ ያቀርበዋል። ከመካከለኛው ዘመን ጀምሮ የስልጣኔ ግጭት በወለደው የትውልዶች ጦርነት በዘመናዊ ታሪካችን በቀጥታ አማራን ጠላት በማድረግ ባደረገው ዘመቻ በውስጣዊ ድግመቶቻችን ታግዞ የሀገረ መንግስት ግንባታውን በማቋረጡ ሀገራችንን ላልተረጋጋና ለሚለዋወጥ ስርዓት ህዝባችንንም ለከፋ የመጥፋት የህልውና አደጋ አጋልጦታል። ይህንን በራሳችን ወገኖች ኢትዮጵያውያን ባለቤትና ቅጥረኝነት የሚመራው ውስብስብ ሀገራዊና ህዝባዊ አደጋ ለመረዳትና ለመግባባት ብሎም መፍትሄ ለማበጀት ብዙ ማገዶ ፈጅቷል። የአማራ ህዝብ ራሱን በመዘንጋትና ሀገሩን በማስቀደም እየኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱ ራሱን ያገኘው ሀገሩን ተነጥቆ ሀገር አልባ ሆኖ መግለጫው በመግቢያው የአማራ ህዝብና የኢትዮጵያ የረጅም ጊዜ ክብር ታሪክ ባለቤቶች መሆናቸውን አትቷል። ለረጅም ዘመናት በፈተናዎች ውስጥም ሆኖ የረጋ ስርዓት መገንባት ተችሎ እንደነበር የገለጹት አቶ ዝናቡ ልንገረው ሆኖም ከሺህ ለሚበልጡ ዓመታት በተለይም ከመካከለኛው ዘመን ጀምሮ የስልጣኔ እይታ ልዩነት በወለደው ጦርነትና በዘመናዊ ታሪካችን አማራን ኢላማ ያደረገ ዘመቻ በመከፈቱም በውስጣዊ ድክመቶችም ታግዘው የሀገረ መንግስት ግንባታውን እንዲቋረጥ አድርጎታል ብለዋል። ይህም ሀገሪቱን ላልተረጋጋ ስርዓት ህዝቡንም ለከፋ የህልውና አደጋ ማጋለጡን አስረድተዋል። ይህንን በገንዛ ወገኖች የተፈጠረው ውስብስብ ሀገራዊ አደጋ ለመረዳትና መፍትሄ ለማበጀት ብዙ ዋጋ ማስከፈሉን የገለጹት አመራሩ የአማራን ህዝብ ራሱ አዘናክቶ ሀገሩን ሲያስቀድም በራሱና በሀገሩ ላይ የተፈጠረውን ተቃርኖ በጊዜ ባለመረዳቱ ሀገር አልባ ወደ መሆንና መንግስት መራሽ በሆነ ጥቃት የመጥፋት አደጋ ውስጥ መውደቁን አመላክተዋል። በመሆኑም ይህንን አደጋ ለመቀልበስና የሀገር ግንባታውን ለማደስ አዲስ የአማራ አብዮት በማካሄድ ላይ መሆናቸውንም ገልጸዋል። የዚህ ንቅናቄ መነሻ የህልውና አደጋ ቢሆንም ከዚያም ባሻገር ግዙፍ ሀገራዊና ቀጠናዊ ኃይል የሰነቀ መሆኑን አብራርተዋል። ባለፉት 30 ወራት የህልውና ትግሉ ራሱን በማጠናከር የመንግስትን ኃይል በማዳከምና በዲፕሎማሲው መስክም ለዓለም አቀፍ ማህበረሰብ ተደራሽ ለመሆን ሲሰራ መቆየቱም ተገልጿል። በዚህ ሂደት ትግሉ የሚጠይቀውን መስዋዕትነት ስልታዊ በሆነ መንገድ በመቀነስ የመንግስት ኃይሎች ወረራ ከመመከትም ባለፈም በወታደራዊ ፖለቲካዊና በኢኮኖሚያዊ እንዲሁም በመረጃ መስኮች ማዳከም መቻሉን ነው አቶ ዝናቡ ልንገረው ያስታወቁት በመግለጫቸው። በውጤቱም የመንግስት ኃይል ረፍት አጥቶ በአዲስ አበባም ቢሆን ስጋት ውስጥ ወድቆ በመጨረሻውም እንዲጠባበቅ መደረጉን እንዲሁም በዓለም አቀፍ ኃያላን ዘንድ ተቀባይነት በማጣቱ በሌላ ኃይል መቀየሩ አስፈላጊ ስለመሆኑ ታምኖበታል ሲሉም የመንግስትን ወታደራዊና ወቅታዊ ቁመናም ገምግመዋል። ይህንን ሁኔታ የገመገመው የቴዎድሮስ እዝ በ2017 ዓ.ም ክረምት ወራት ስትራቴጂክ ሰነዶችን አዘጋጅቶ ከአባላትና ከህዝቡ ጋር በመምከር መዋቅራዊ ማሻሻያ ማድረጉ ተገልጿል። በዚህም መሰረት እዙ ራሱን በ5 ኮር በ15 እግረኛ ክፍለ ጦር በአንድ ኮማንድ ክፍለ ጦርና ሻለቆች ያደራጀ ሲሆን ግዙፍ ኮሮች የማጥቃት ወይም የድምሰሳ ክፍለ ጦርና የሰንጣቂ ሻለቆች ተደራጅተው ለቀጣይ ተልዕኮ ዝግጁ መሆናቸውን ተብራርቷል። ብዙ የመንግስት ኃይሎችን የቡድን የነፍስ ወከፍና የሜካናይዝድ መሳሪያዎችን በመማረክ መጀመሩና በያዛቸው አካባቢዎችም የጊዜያት የመንግስት አስተዳደር ማደራጀቱ ተገልጿል። ይህ የአደረጃጀት ለውጥ አብይ ኮሚቴ ተመርጦ በስኬት መጠናቀቁን የሥራ አስፈጻሚ ሚናውን መወጣቱን የገለጹት አቶ ዝናቡ ልንገረው በሂደቱ ያጋጠሙ ፈተናዎች የአመራሩና አባላት ቁርጠኝነት መቅረፋቸውንና የሰው ኃይል ጥራት ማረጋገጥና የአቋም ፍተሻው ተጠናክሮ እንደሚቀጥል አረጋግጠዋል። የማዕቀራዊ ማሻሻያ መጠናቀቁን ለወገኔ መስራች ለተቀናቃኝ ኃይሎች ደግሞ ራስ ምታት መሆኑን የገለጹት አመራሩ የሚከተሉትን 7 መልእክቶች አስተላልፈዋል። በስኬት መጠናቀቅን ተከትሎ የዘመኑ ህዝባዊ ግዳጃችንን ለመወጣት እጅግ የተሻለ ቁመና ላይ እንደምንገኝ ስናሳውቅ በከፍተኛ መተማመን ሲሆን ይህም ለወገንና ለወዳጅ የምስራች ጠላት ደግሞ
ሌላ የራስ ምታት መሆኑን እየተገነዘብን በዚህም መሰረት የሚከተለውን ጥሪ እናስተላልፋለን። አንደኛ፣ ለዛችን አባላትና አመራሮች፣ ውድ የአማራ ሕዝብ የቁርጥጭ የሆናችሁ የዙ አመራርና አባላት ጓዶቻችን፣ ይህ ትግል በታሪካችን ውስጥ ልዩ ቦታ ያለው ወሳኝ ጉዳይ ነው። ይህ ትግል በታሪክ ውስጥ ልዩ ቦታ እንዳለው በመግለጽ ህዝቡን በህልውና አደጋ ላይ መውደቅ ዝቅጠት ቢሆንም ይህንን ለመቀልበስ የሚከፈለው መስዋዕትነት ግን ታሪክ መሆኑን አጽንኦት ሰጥተዋል። አባላቱም ከዚህ ባለፈ ከከፈሉት መስዋዕትነት በበለጠ ለቀጣይ ግዙፍ ሀገራዊ ተልዕኮ ዝግጁ እንዲሆኑና በተሰራው መዋቅራዊ ማሻሻያ ተጠቅመው ትግሉን ወደ ድል እንዲያሻግሩ አሳስበዋል። ለደጋፊዎቻቸው ደግሞ እስካሁን ላደረጉት ድጋፍ በማመስገን ትግሉ ሰፊ ሰብአዊ ርብርብ እንደሚጠይቅም ገልጸዋል። በመሆኑም ደጋፊዎች ከትላንት በበለጠ ህይወቱን ለሚሰጠው ሰራዊት ድጋፍ እንዲያደርጉና ውጤት አልባ በሆኑ ስብሰባዎች ጊዜያቸውን ሳያባክኑ በተግባር እንዲቆሙም ጥሪ አቅርበዋል። ለተቃዋሚዎቹም ወይም ለብልጽግና ኃይሎች ደግሞ ኢትዮጵያንና ቀጠናዊ ወደ ሆነ ቀውሶች እየገቡ ባሉበት በዚህ ወቅት የተቃውሞ ጎራ መበራከት ለሀገር ተስፋ የሚሰጥ ቢሆንም የተናጠል ጉዞ ለገዢው ፓርቲ ምቹ ሁኔታ መፍጠሩንም አስታውቀዋል። በመሆኑም የገዢው ፓርቲ የመውደቅ ፍጥነት ተረድተው ከቀጠናው ኃይሎች ጋር በመቀናጀትና በጋራ ዲፕሎማሲያዊ በመስራት ድሉን እንዲያፋጥኑም ጠይቀዋል። ለዚህም በትብብር ዝግጁ መሆናቸውን አስታውቀዋል። ለአማራ ሕዝብ ደግሞ ህዝብ እያደረገ ያለውን ድጋፍና ተጋድሎ በማድነቅ የገጠመውን አደጋ በአጭር ጊዜ ውስጥ ለመቀልበስና ሰራዊቱን ለማጠናከር ሁሉም በየዘርፉ የትግሉ አካል እንዲሆንና ራሱን ከጥፋት ለመከላከል የተለየ ርብርብ እንዲያደርግ ጠይቀዋል። ለመላው የኢትዮጵያ ሕዝብ በፍላጎት ልክ እንዳይኖር በፖለቲካዊ ሴራ በማፈናቀል በረሃብና ባፈና ውስጥ እንደሚገኝ ገልጸዋል። የፋኖ ኃይሎችም ይህን ሁኔታ እንደሚረዱና እንደሚገነዘቡም አስታውቀዋል። በመሆኑም ለዚህ ችግር ተጠያቂ የሆነውን ስርዓት ለማስወገድና ለሁሉም የምትሆን ኢትዮጵያን ለመገንባት በሚደረገው እንቅስቃሴ ውስጥ የትግል ትብብሮችን በመደገፍ የበኩሉ ሚና እንዲወጣም ጥሪ አቅርበዋል። በመንግስት አስተላለፍ ውስጥ ላሉ አመራር አባላት ደግሞ በመንግስት መዋቅር ውስጥም ሆነ በደጋፊነት የተሰለፉ ወገኖች ያደረሱትን በደል የከፋ መሆኑን ተረድተው ከግል ጥቅም በመውጣት ለህዝብ ጥቅም እንዲገዙ አሳስበዋል። በዚያው አስተላለፍ ከቀጠሉ እርምጃው ተጠናክሮ እንደሚቀጥል፣ ነገር ግን አስተላለፋቸውን አስተካክለው ቢቀላቀሉ የምህረት በሩ ክፍት መሆኑንና ለዚህም ጊዜ እንዳያጠፉ መልእክት አስተላልፈዋል። ለጸረ ብልጽግና ትግሉ ማህበረሰብ ኢትዮጵያ ሀገራችንና አጎራባቾቿ ሁሉ እየተተራመሱ ወደ ከፋ እልቂት እየገሰገሱ በሚገኙበት በዚህ አደገኛ ወቅት አተራማሹና የእጅ አዙር ጦርነት ተላላኪው አረመኔው የብልጽግና አገዛዝ የሚታገለው ማህበረሰብ መበራከቱ ለሀገራችንም ሆነ ለቀጠናው ተስፋን አጭሯል። የነበረው ተናጠላዊ ጥረት ለጠላት ምቹ አጋጣሚ እንደሆነለት ሁሉ የተጀማመሩ መቀራረቦች ጠላትን ሲያስበረግጉት በአደባባይ ተመልክተናል። ኢትዮጵያውያን የትግሉ ማህበረሰብ አካላት የጠላትን የጥፋት ፍጥነትና የመፍትሄውን አስቸኳይነት በመገንዘብ ከነበረው ቀርፋፋ አካሄድ የተላቀቀ ትብብር በማድረግ ለዓለም አቀፉ ተቋማትና ማህበረሰብ የኢትዮጵያ ሁኔታ ለአፍሪካ ቀንድና ለመካከለኛው ምስራቅ ቀውስ ምንጭ እየሆነ መምጣቱን በመግለጽ ዓለም አቀፉ ማህበረሰብ በሰማይ መብት ጥሰትና በጦር ወንጀል የተከሰሰውን አስተዳደር ከመረዳት በመቆጠብና ማዕቀብ በመጣል ግዴታውን እንዲወጣ የፋኖ ኃይሎች ጠይቀዋል። አስቸኳይ የምርኮኞች ጉዳይና የቀይ መስቀል ጣልቃ ገብነትን በተመለከተ ደግሞ አቶ ዝናቡ ልንገረው በመግለጫቸው ማጠቃለያ ላይ አንድ ወሳኝና አሳሳቢ ጉዳይ አንስተዋል። በአውደ ውጊያ የሚማረኩና እጃቸውን የሚሰጡ የመንግስት ሰራዊት አባላት ዓለም አቀፍ የጦር ሕግን ተከትሎ እየያዘ መሆናቸውን ገልጸዋል። በአሁኑ ወቅት በጊዜያዊ የማቆያ ካምፖች ውስጥ ለረጅም ጊዜ የቆዩና አዳዲስ የገቡ በርካታ ምርኮኞች እንደሚገኙ ገልጸው እነዚህ ምርኮኞች በመንግስት የአየር ጥቃት ወይም ድሮንና መሰል አደጋዎች ተጋላጭ የሆኑ መምጣታቸውን ይናገራሉ። በመሆኑም ዓለም አቀፍ የቀይ መስቀል ማህበርና ሌሎች የሰብአዊ መብት ተቋማት ወደ ስፍራው በመምጣት ሰብአዊ ድጋፍ እንዲያቀርቡና በተለይም የቀይ መስቀል ማህበር ምርኮኞችን ጉዳት ከመድረሳቸው በፊት በፍጥነት እንዲያረጋጋ ለተቋሙ አስቸኳይ ጥሪ አቅርበዋል። በመጨረሻም በጉጉት የሚጠበቀው የአማራ አንድነት የመጨረሻ ምዕራፍ ላይ መድረሱንና ከአንድ ሳምንት ባልሞላ ጊዜም ውስጥ ትልቅ የሥራ ዜና ይዘው እንደሚመለሱ ነው አቶ ዝናቡ ልንገረው በመግለጫቸው የተናገሩት። በሌላ መሰናዶ እስከምንገናኝ ቸር ያቆየን።